እፎይ እሺ፣ እንዴት ነህ ወንድማችን? ሰላም እንዴት ነው? ሁላችሁንም ሰላም ብያለሁኝ። ፕሮቴስታንት ወንድሞቻችን ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እግዚአብሔር ይመስገን። ሰሞኑን ቪዲዮ ደርሶኛል። አይ እንኳን ደረሰ። ሰሞኑን ያንተም የሰደብከኝ ስድብ ደርሶኛል ቪዲዮ። ያው እንግዲህ ግብረ መልስ ቢሆን ክፉን በክፉ ፈንታ አልመልስም። ግን አንደኛ እዚህ ጦርነት ውስጥ ለመግባት የፈለክበት እንግዲህ ያዋጣኛል ብለህ ካሰብክ ዌልካም፣ እኔ ካንተ ጋር አልላፋም። ግን አንደኛ በእስልምና ሃይማኖት ላይ ስለምሰራው ስራ እግዚአብሔርን ስላንተ አመስገኛለሁ። ያንን መልካሙን ነገር አበረታታለሁ። ስሜ ባልሆነ እኔ ስሜ ኤርሚያስ አበበ ነው። ትክክለኛ የፓስፖርት ስሜ፣ የድራይቭ ላይሰንስ ስሜ፣ ኦፊሻል ስሜ ማለት ነው። ሁለተኛ ፓስተር፣ የፕሮቴስታንት ፓስተር ብልሃል። ከኔ ፕሮቴስታንት ፓስተር አይደለሁኝም። የማገለግልበት የጸጋ ስጦታ ኢቫንጀሊስት ነኝ፣ ወንጌላዊ ነኝ። በወንጌላውያን አማኞች አገለግላለሁ። ኦኬ። ከዛ ውጪ እሱ ነው እንደዚህ ያለ ደናቁርት እያልክ ስትሳደብ ነበር። እኔ ከክርስቶስ እፎይም የለየለት ደናቁርት ነው ብሎ የሚለውን ቃል መጠቀም አልፈልግም። ክፉን በክፉ ፈንታ መልሱ ብሎ ጌታ ስላላስተማረ ለአንተ መልካም ልብ ነው ያለኝ የነበረኝም። ስለዚህ የአባ ለትጹን ቪዲዮ ልኬልሃለሁ ማለት ነው። አፈሙዙን ወደ እኔ ካዞርክ እንግዲህ ጫወታው የሚሆነው ምንድን ነው? አንተ ልክ እስልምና ላይ ያለውን እንዳምታወጣ እኔም ደግሞ እልህ ይዞኝ ከኦርቶዶክስ ላይ ያለውን ለማውጣት አይደለም። እኔ ህዝቤ ኦርቶዶክሳውያን ይድኑ ዘንድ አንተ ሶሻል ሚዲያ ላይ ሳትመጣ በዚህ 10 ዓመት ውስጥ የማገለግል ሰው ነኝና ለምን እንደዛ ብዬ ተጠቀምክ ብዬ አልልህም። ግን ዌልካም፣ እንኳን ደህና መጣህ የምትለው ሀሳብ ካለ ሰማለሁ። ቴንክ ዩ ወንድሜ እፎይ። እሺ በጣም ድምጼ በደንብ ይሰማል? ይሰማል? ቀጥል እፎይ። ይሰማል ይሰማል። አንድ የልጆች ጫጫታ ሆኖ ነው ይሰማል። እሺ ቀጥል። ቁርስ ስላልበላው ብዙም ኃይል የለኝም ብዬ ነው ሌሊት አምሽቼ በቅርብ ነው የተነሳሁት። ለዛ ነው። ኤኒዌይስ ቪዲዮን ደርሶኛል፣ አይቼዋለሁኝ። ስሜም አይደለም ፓስተርም አይደለሁም ብለሃል። የመጀመሪያ ክሌምህ እንደዛ ከሆነ ስምህ ካልሆነ ፓስተር ካልሆንክ አንድ ፓስተር የፕሮቴስታንት ስሙ ያልሆነ ከተናገርኩኝ እኔ ነኝ ብለህ መምጣትህ አስገረመኝ ማለት ነው። ስምህ ካልሆነ ፓስተር ካልሆንክ አንተን አይገልጽም ማለት ነው። ቪዲዮ ለእኔ ነው ብለህ ምላሽ መስጠትህ ስህተት ነበር ማለት ነው። ማለት ሰው ሳይጠራ ዲል እኔ ነኝ ብሎ ሊመጣ አይችልም። በእስልምናው ለምሳሌ ሙሐመድን ሴጣን ተወህ እንዴ ተብሎ ሲጠየቅ ኖ አልተውኩህም አብሬህ ነኝ ብሎ አላህ ምላሽ ሰጠ። ምን ቻሌንጅ እናደርጋለንና እኛ የሙስሊሞቹ አምላክ አላህ ሴጣን ተብሎ ይጠራል። ምክንያቱም ያለ ስሙ ሴጣን ተብሎ ሲጠራ ተውከው እንዴ ሴጣን ተብሎ ሲባል ነው አልተውኩትም፣ በረፋዱ ምላለው በነጋው ምላለው አልተለየሁትም ይላል። ስለዚህ አንድ ሰው ያለ ስሙ ደግሞም ያለ ፕሮፌሽኑ ሲጠራ እኔ ነኝ የተጠራሁት ብሎ ማለቱ ስህተት ይሆናል ማለት ነው። ነገር ግን ኦኬ የሰራኸው ቪዲዮ የማይቼዋለሁኝ። በእርግጥ አሁን ከቻልክ መጽሐፉን ከፍተ ነው እናየዋለን ማለት ነው። አንተ እንዳልከው ነው መጽሐፉ የሚለው ወይንስ አንተ ባልከው ተቃራኒ ነው የሚለው? መጽሐፉን እናየዋለን። መጽሐፉ ይዳኘናል ማለት ነው። በተረፈ ዚስ ማች ሰጣ ገባው ማልፈልገው አንተ ያመጣቸው የጠቀስካቸው ጥቅሶችን በመጽሐፍ ቅዱስም መመለስ ይቻላል። ኢት ኢዝ ኢዚ። ግን ምን አይነት በር ይከፍታል ለፕሮቴስታንት ከእስልምናው አንጻር ለምንሰራው የሚለው ታሳቢ ከማድረግ ነው እንጂ ከዚህ የባሱ አንተ ባልከው እናቱን ተገናኝቷል፣ ልጅ ገድሏል፣ እንደዚህ በመጽሐፍ ቅዱስ ላይ ነቢይ የተባሉ እንኳን ልጆቻቸውን የተገናኙ የገደሉ ብዙ አሉ። መለጠፍ ይቻላል እንደዛ አድርጎ ማለት ነው። አባቴ ብለህ የምትቀበላቸው ነቢያት ብለህ ያስካቸው ማለት ነው። ግን እዛ ውስጥ ማንገባው ምንድነው? ያ ነገር ቅዱስ ነው አድርጉት ተብሎ ተፈቅዷል ወይ? የሞራል ግራውንድ እናስቀምጣለን። ያንን ፈጣሪ አድርጉት ብሏቸው ነው ወይ?
ለምንድን ነው የተጻፈው ብለንም እናያለን ማለት ነው። የሆነ አካል ነቢይም ሊሆን ይችላል፣ ማንኛውም ይሁን ኃጢአት ከሰራ ኃጢአቱ ተመዝግቧል ብለን ነው ምናምነው በመጽሐፍ ቅዱስ ውስጥ። ያ ኃጢአቱ ከተመዘገበ ደግሞ ለእኛ እንድንማርበት ከውድቀታቸው እንድንማር ነው የተጻፈው። አንተ ያልከው ገድል ግን በመሰረቱ ገደሉ እንደዛ አይደለም። የኃጢአቱ እንትን ተጻፈም አይደለም፣ ገድሉም አንተ እንዳልከው አይደለም። እንደው አድርጎት እንኳን ቢሆን ደግሞ ቢሆን እንኳን እያልኩ ነው፣ ደስ እያልኩ ነው። ምክንያቱም እነ ሎጥን ማሰብ እንችላለን፣ ከገዛ ልጆቻቸው ጋር የተገናኙ አሉ። እነ ዳዊትን ማሰብ ይቻላል፣ የሰው ሚስት መንጠቅ ሲሉ የገደሉ አሉ። ነገር ግን ያንን በማድረጋቸው ጤናማ ነው አድርጎት እየተባለ ነው። ጥፋት ውጤት ነው፣ ጥፋት ነው። እያንዳንዱ አውዳለው። ከቻልክ ስምን እንደዚህ ካልከኝ ሶሪ ይላለው፣ እሱን ችግር የለብኝም። ይቅርታ ፓስተርም ካልሆንክ ይቅርታ፣ እሱ ላይ ይቅርታ ላለውኝ ኤክስኩዝ አደርጋለሁ፣ ችግር የለውም። መጽሐፉን ክፈተውና እንየው እስቲ። ቪዲዮውን የደረሰኝን ቪዲዮ ላሰማህ። ኦኬ እሺ፣ ቪዲዮን መጽሐፉ ላይ ሜዳ አይሻልም? መጽሐፉን ክፈተውና ዘገምተኛ የሆነ ፓስተር አለ ሁሌም የሚያነሳት ይችን ጥቅስ ማለት ነው። ይህንም ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ይህንም ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ ሁሌም የሚያነሳት ይችን ጥቅስ ማለት ነው። የሆነ ቪዲዮ ላይ እንደውም እኔ ሴት ልጄን ዳቦዋን እንኳን ስማለሁ ሙሙዋን ስማለሁ እያገላበጥኩ ሲል ነበረ። ይዘቀጠ ማለት ነው። ከእሱ ነው የሚኮርጁት። ዝግመታዊ ለውጣቸውን ያልጨረሱ ብልጡ ያለበት ጋር እዛ ጋም ይስመዋል። ሴትም ከሆነች ዳቡዬ እያለ ይስማል። ሲጀምር ሲጀምር አንደኛ ከሁለት ቦታ ላይ የመጣ ቪዲዮ ቃል የተኮረጃው የዛሬ 2 ዓመት ነው የተናገርኳት። ሶስተኛ ልጄ እድሜዋ 3 ዓመት ነው። ሶስተኛይቱ ልጄ እድሜዋ 3 ዓመት ነው። የዛሬ 2 ዓመት አካባቢ ይመስለኛል ይሄን ቃል የተናገርኩት። የዛን ጊዜ 1 ዓመት ህፃን ልጅ ነበረች። እኔ 3 ልጆች አሉኝ። እናም ደግሞ እናቴ 10 ወልዳ እኔ 2ኛ ልጅ ነኝ። በቤተሰባችን ውስጥ በማህበረሰባችን ውስጥም ልጆቻችንን ስናጥብ እናም ደግሞ ሎሽን የሚሆን ዘይት ስንቀባቸው ጀርባቸውንም ይሁን ፊትለፊታቸውንም ይሁን ምርታቸው አካባቢ እየኮረኮረን እንደዚህ ምናምን ነገር እያለን እንላለን። ያን ቃል በየትኛውም ማህበረሰብ ኢትዮጵያ ውስጥ የሚጠቀሙበትን ቃል ነው ያልኩት። አንተ ያልከውን ቃል እኔ አልደግምም፣ ምክንያቱም የሰይጣን አገልጋይ ስላይደለው ማለት ነው። አንተ ያልከው ቃል የ1 ዓመት ህፃን ልጄን ምንድን ነው ያልከው? ልክ ያንተ ለትጹን እንዳደረገው ወይ ደግሞ መባህጽዮ እንዳደረገው ወይ ደግሞ ጌታችን ኢየሱስ ክርስቶስ አደረገ ብላችሁ እንደጻፋችሁት ያው ኦርቶዶክስ እንደመሆን መጠን ነው እንደዛ ብዬ የምልህ። ስሜቱ እስኪመጣ ድረስ እስኪነዝረው ልቡ እስኪጠፋ ድረስ እንደዛ እንዳደረገ እኔ ልክ እንዳደረግኩ አድርገህ መጽሐፉን ክፈተውና ምን ላይ ሰፈህብኝ የለ መጽሐፉን እያነበብን መጽሐፉ ነው የሚለው ወይንስ አንተ ነህ እየዋለ ሚዩት አድርጌያለሁ። ቤቱ ስርዓት አለው። እኔ ነኝ ቤቴ የመጣኸው። መጽሐፉ ላይ እናውራ። ሚዩትማ የፍራቻ እኮ ነው። እኔንም ሳይሆን መጽሐፉ ይከፈት። ሚዩት አድርገው። ትልቅ ሰው አይደለ? ሚዩት አድርገው። እያወራህ ነው አይደል? ስታወራ ሰማሁ አይደል? ካልሆነ ስርዓት አስይዛለሁ። እንግዲህ መጽሐፉ ይከፈት። መጽሐፉ እሺ፣ እታችሁንና ስርዓት ለምደህ ከዛ ለማውራት ስትሞክር እኔ ሰምቻለሁ፣ በስርዓት ማለት ነው። በስርዓት ሰምቻለሁ። ከሰማሁ በኋላ እኔ ደግሞ ልሰማኝ ይገባል ማለት ነው። እኔ ቤት ትልቅ ይሁን ትንሽ፣ ታዋቂ ይሁን አላዋቂ፣ ማንም ይሁን ማንም ሰዎችን አክብሬ ነው የማወራው። ሰምቻለሁ፣ ረጅም ሰዓት ስታወራ ሰምቻለሁ። እና ተመልሰህ ከገባህ መጽሐፉን እኔ አልከፍትም አላልኩም። እያንዳንዱ መጽሐፍት ያልከፈትኩትን መጽሐፍ ከፍትልሃለሁ። ግን ስርዓት መኖር አለበት አይደል? እፎይ። ካልሆንስ ያው ሄደህ የራስህን ቤት ከፍተህ ያው ከአንደበት የሚወጣውን ቆሻሻ ነገር ማውጣት ትችላለህ። እንደዚህ ላደርግህ አልፈልግም። ኦኬ፣ እንደዚህ ማድረግ አልፈልግም። እፎይ። መጽሐፉን አልከፍትም። አንተው ነው ያልተረጋጋ። ተረጋጋና የጠየቀኝን ታውቃለህ። ልጁ ግድ የለም ብራዘርዬ፣ ልጁ የጠየቀኝና እፎይ እኔ አይደለው ቤቱን መራ እኮ አሁን ወደ መረጃው ላሽ ድረሰው ብለህ አንተ አይደለም ቤቱን የምትመራው። አሁን ሚዩት አድርገውና ተቀመጥ። ቤቱን አይደለም መራው
ትመራዋለህ እኮ። ያ ማለት ግን እኔ ቁጭ ብዬ የሆነ ተረተረ ስርዓት ላስተምር ይመስለኛል። የተግባቦት ህግ ማለት ነው። ሚዩት አታድርገኝ፣ ሚዩት አታድርገኝ። ሂደታች ቤት ክፈትና አውራ። በቃ የተግባቦት ህግ ካላወቅ ሀ ብዬ የተግባቦት ህግ አሳውቃለሁ ማለት ነው። ምክንያቱም አንተው ራሱ ባዞርከው ዱላ እስኪ ነስርህ ድረስ መረጃዎችን እያወጣሁ እኔ ለአንተ ግብረ መልስ በክፉ ፈንታ ክፉን አልመልስም። ኦኬ፣ የተሳደብከውን ስድብ ሰምቻለሁ። በስድብ ፈንታ ስድብ አልመለስኩልህም። ኦኬ፣ በስድብ ፈንታ ስድብ አልመለስኩልህም። ለአባልህ ትጹን ብሎ የሚለውን የዘሆራ ሰኔ ስንክሳር መጽሐፍት ላይ ያለው መልሼልሃለሁ። እና አሁን ደምህ ፈልቶ ከሆነ የመጣው ትንሽ ሻወር ውሰድ፣ ውሃ ጠጣ እና ተረጋጋ። በሀገራችን ምንድነው ይሄ ፊት ፊት የታያደርስም እንደሚባለው አይነት ነገር እንዳይሆን፣ ካልሆነ ቤትን ገብተህ መወርወር ትችላለህ፣ የምትወረውረው ማለት ነው። እና አሁንም ለሶስተኛ ጊዜ ላስገባህ፣ ቤቱም በስርዓት እኔ ነኝ የምመራው። ቤቱን እኔ በስርዓት የምመራው። እፎይ ተረጋግተህ በቃ ተረጋግተህ ስጨርስ ታወራለህ። እስካሁን ተረጋግቻለሁ። ምንም ስጨርስ ታወራለህ። ታዲያ ብራዘር እኔ ሳወራ ለምንድን መጽሐፉን ብለህ ፖለቲካ ለመስራት አደረግከዋ? ዝም ብለህ ቆይ አንዴ ሚዩት አድርጌያለሁ ብራዘር። እኔን አስቋርጠኸኝ እያወራሁ እያለሁ ለሰው በዚህ በተናገርከው ቪዲዮ ላይ መጀመሪያ ብልግና መታየት አለበት ለህዝብ ማለት ነው። እኔ አልደረስኩብህም። እፎይ ብዬ ስምህን ለመልካም አንስቻለሁ። ጌታዬን አመስገኛለሁ። እስልምና ሃይማኖት ላይ ለምሳሌ ሚዩት አድርግ። አሁን ቀመህ ነው ጠጥተህ ነው የመጣው ብራዘር? እንዴ በሚርቃና ሆነን የመጣው ወይስ ምንድን ነው? ሚዩት አድርገውና ልጨርስና ከዛ ታወራለህ። ይታያቸው። አሁን እንግዲህ እንዲህ አይነት ግብረ ገብ ይዘህ ነው ወንጌል ሰብካለሁ ብለህ የምትለው ምንድን ነው? ዛሬ ቀኑ የዓመቱ ምናልባት የሚጠጣ ካለ ጠጥተህ ከሆነ አይዶ ነው። በሌላ ቀን አናውራኝ። ካልሆነ ግን እንዴት ግብረ ገብ እንዴት አታውቅም? የተግባቦት ህግ እንዴት አታውቅም? ኦኬ፣ ምንድን ነው የተፈጠረው ወገኖች? እዚህ ላላችሁ ግልጽ ለማድረግ እኔ እፎይን ታስታውሳላችሁ። እዚህ ያላችሁ በመልካም አንስቸዋለሁ እንጂ በክፉ አንስቸው አላውቅም። በክፉ አንስቸው አላውቅም። ላነሳውም አልችልም፣ ምክንያቱም አላውቅም። የማውቀው በዚሁ ሶሻል ሚዲያ ላይ እስልምና ላይ በሚሰራው ስራ ስለሱ እግዚአብሔርን አመስግነናል። ኦኬ፣ አሁን ይሄ ውለታ ሆኖ እንዲቆጥረኝ ፈልጌ ሳይሆን ያኔም ያለ አግባብ ይያዝ ይገደል ብለው ባሉበት ሳ ላይ በፍጹም ለምን ይሆናል እንደዚህ አይነት ነገር የለም ብሎ በሚል እንዳንድ ክርስቲያን ነው። ኮሜንት አትዝጉ ወገኖች፣ ኮሜንት ክፈቱ። እነሱ ናቸው ዘግተው ሰው ሀሳብ እንዳይሰጥ። ይሄ የኦርቶዶክሶች የፈሪዎች አካሄድ ነው። ኮሜንት ዘግተው ህዝብን አፍነው ያው ለሚሉት ነገር ትክክል ናችሁ እዚህ ጋር ትክክል አይደላችሁ ብለው እንዳይሏቸው ህዝቡን የሚያዝጉት። እዚህ ቤት ኮሜንት አይዘጋም። እሺ ወገኖች፣ የሚሳደቡ ይሳደቡ፣ ተዋቸው። ብሔር ነክ ነገር ከጠሩ ያላግባብ ሰዎችን የሚዘልፉም ከሆነ ያኔ ሚዩት አድርጓቸው፣ ብሎክም አታድርጓቸው፣ ሚዩት አድርጓቸው። ቴንክ ዩ። ስለዚህ ምንድነው ስለ እፎይ እዚህ ቤት ውስጥ ጸልየናል። ያኔ ያላግባብ በእስልምና ሃይማኖት ላይ የተጻፈውን ጽሑፍ አውጥቶ በማሳየቱ ያኔ አግባብ ያልሆነ ነገር ሲደረግ እንደ አንድ ወንድም በልሊ ብሎ አይደለም። ይህን ውለታም እንዲቆጥርልኝ ፈልጌ አይደለም። አብረን ያለን ሰዎች ድምፃችን አሰምተናል። እስልምና ላይ ከሚሰራው ስራ የተነሳ እግዚአብሔርን ስለሱ አመስገኛለሁ። ጌታ ይባረክ። ኦኬ፣ እሺ። እፎይ ካልተመለስክ ላስወጣ ነው። ሪፖርት ልታደርግብኝ ስለምችል እታች ውረድና ቤታችን ውስጥ ሪፖርት ስለሚደረግ እንደዚህ ሰው ሀይድ ከሆነ አላስገባም ማለት ነው። ኦኬ። እና በመልካም አንስተናል። ምንድን ያለው በባህላችን ውስጥ ያሉ ህፃናት ልጄን የ1 ዓመት ህፃን ነበረች እና አንድ ሰው ገብቶ ነው እንደውም የጠየቀኝና ምን ክፋት አለው ልጆቻችንን ስም የለ ወይ? ሰው አንዳንድ ቤተሰብ የልጁን ከንፈር ሁሉ ይስማል አለኝ። አንድ ወንድም አስታውሳለሁ፣ በወቅቱ ማለት ነው። አንዳንድ ቤተሰቦች የልጆቻቸውን ከንፈር ሁሉ ይስማሉ፣ ወላጆች፣ እናቶችም አባቶችም። ምን ያው ልጆቼን አልስምም ብዬ በወቅቱ ከዛስ ሰውነታቸውን በምናጥብ ሰዓት ላይ እንደዚህ አይነት ነገር እንስማለን። ልጄ ኤልሳቤጥ የ1 ዓመት ብላቴና ነበረች እና ያኔ ተናገር ያለው በባህላችን እንደሚደረግ ማለት ነው። አሁን የ1 ዓመት ህፃን ልጄን የራሴን ልጅ የ1 ዓመት ህፃን ልጅ ልክ ህፃናቶችን ወላጆቻችን እንደዚህ እንደሚያደርጉ
ያንን ማድረግ በባህላችን አለ። እኔም እንደዛ ባደርግ ብዬ ተናገርኩታል። ያው እንግዲህ የለመደ አንደበት የለመደ አፍ አለ አይደለ? በዛው ልክ ደናቁርት አለ። ኦኬ እኔን መሆኑ የሚያመላክተው ይኸው ፎቶዬ እንደዚህ አድርገው ነው ያስቀመጡት ማለት ነው። እና ይሄ ቀለም የሚባለውን ሰውዬ ፈልገህ እህት ካለች ለእህትህ አጋባው ብዬ መልእክት ልኬለታለሁ። ከዛ ውጪ እንግዲህ ጦርነቱን ከጀመረ ለምን እሳቱን አላነድለትም ብዬ እንደው ትንሽ ለማነቃቂያ የእንትኑ ላይ ምንድነው የስንክሳር መጽሐፍት ላይ ያለውን የዘወርሃ ሰኔ ላይ ያለውን ያ ሰው እንዲህ አይነት በደለኛ እንደነበር ሄዶ ለዛ ሃይማኖት ሰው እንደተናገረ ኑዛዜ ኃጢአተኛ ነበርኩ ብሎ እንዳለ ከዛ ንስሐ እንደገባ የሚናገረውን ክፍል ሙሉን አንብቤ ያየሁት ነው። ግን እዚህኛው ቪዲዮ ላይ ሳስቀምጠው ግን ያ ክፍል እንደዚህም አባት አለ እና እንደነኝ አይነትን ልታመልክም ጭምር ነው የሄድከው ብየዋለሁ። ምናልባት እሱ ኦፌንድ አድርጎት ሊሆን ይችላል። ከዛ ውጪ እነ ድርሳነ መድኃኔዓለም ሌሎችም ላይ ያለ ነገር ለዝራ ብሩክ ላይ ያለ ነገር ያው ምንድነው ለምረም ታስገቡት ሪፖርት እንዲያደርግብኝ ይታያቸዋል። ሲደበቅ ለምረም ታስገቡት እንዳታስገቡት። እሺ ለምረም ታስገቡት ወገኖች እንዳታስገቡት። አሁን ለአምስተኛ ጊዜ ሲወርድ ገብቶ 2 ጊዜ ሃይድ ሆኖ ተቀመጠ ሪፖርት ሊያደርግብኝ ማለት ነው። ኦኬ ስለዚህ እሳቱን ይሙቀው። መልስ መስጠት ካለበት እዛ ይመልስ። እንግዲህ 3 ጊዜ ቤቱን እሱ ሊመራው ነው የፈለገው ማለት ነው። ያው ባሪያይቱ እንደ እመቤቲቱ ያደርጋታል የሚባል አይነት ነገር። ይሄ የአጋር መንፈስ ጥሩ እኮ አይደለም። የአጋር መንፈስ ተነስታ በሳራ ላይ ልሰልጠን አይነት ነገር ትላለች ማለት ነው። እና መጀመሪያ ደምህ ሞቆ ነው የመጣኸው። እኔ አልነካውህም፣ አንተው ጀምረኸዋል። ከፈለክ እዛው በርቀት በምትቀምሰው ገድልህ ላይ የተጻፈውን ነገር እያወጣሁ ለአንተ ልህ ብዬ ሳይሆን ከዚህ በፊትም እንደማደርገው ማለት ነው። ማንም ጋር ይኖር እንግዲህ እስላሞቹ ጋር አንተ ያለውን ነውር ስታወጣ ኦኬ፣ እነሱ ደግሞ እዚህ ምናልባት እኛ ሆን ብለን ልንሰጣቸው ፈልገን አይደለም። እኔ ቀድሞውኑ በኦርቶዶክስ ወገኖቼ ላይ ስለምሰራ ያንን ስናነሳ ምናልባት በዛ በኩል መተው ሙስሊሞቹ ከዚህ በምንሰጣቸው እነሱም ሶሻል ሚዲያው ላይ ስለሚሰሙ ያንን በማየት መተው አንገላተው ከሆነ እንግዲህ መልስላቸው። ከዛ ውጭ ግን ካልክ አሁን ከተጠቀምከው ቃል የበለጠ አውጥተህ መሳደብን ከፈለግ ተሳደብ። እኔ ግን የክርስቶስ ስለሆንኩኝ አልሰድብህም። እና ይሄ ነው የምለው። ተባረኩ፣ ጸጋ ይብዛላችሁ። ይሄ ነው ያለው። ይሄንን ቪዲዮ እሱ ነው እንደዛ ብሎ ሲሳደብ የነበረ። ይህን ቪዲዮ ሰዎች ልከውልኝ ሰማሁት። ምንድን ነው ያለው? ቀለሜና ማለት ነው የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ። ሁሌ የሚያነሷት ይችን ጥቅስ ማለት ነው። በጣም እፎይ። በቃ በአጭሩ ጥሩ ስዳደግነትህን አሳይተህናል። እኔ ግን መልካምነትን ከማሳየት ብቻ ሌላ አልልም። ያው ቤትን ከፍተህ እንደፈለክ ማድረግ ትችላለህ። ከፈለክ ፎቶ ዘቅዝቀህ፣ ከፈለክ ምን ብለህ እንደዚህ አይነት በእርግጥ የትኛው ሶሪ ልቶ በቃ ችግር የለውም። እና ተባረኩ። ሌሎች ወደ አርስታችን እንመለሳለን። ሰዎች በሚያነሱ ሀሳቦች መልስ መስጠት አይጠበቅብህም ኤርምሻ። በቃ የተናገርከው ከምን አንጻር እንደሆነ በሰዓቱ ነበረን ሰምተናል። ማንም ተነስቶ የፈለገውን ሊል ይችላል። የእሱ ጉዳይ ነው። በዓለም ያሉ ሰዎች ብዙ ይናገራሉ። ሰው እስልምና ላይ ሰራ ማለት ድኗል ማለት አይደለም። በክርስቲያኖች ማስተዋል ያለባችሁ ነገር ምንድን ነው? ሰዎች እስልምና ላይ ሰሩ ማለት የዳኑ ናቸው ማለት አይደለም። እና ለምን በፍሬው ነው ሰውን የምታውቁት፣ በፍሬው ማንነቱን ታውቁታላችሁ። እና አስተውሉ ክርስቲያኖች፣ በተለይ ክርስቲያኖች ቲፎዙ አትሆኑ ያላችሁ ጽፋላችሁ። በቃ አትጻፉ፣ አያስፈልግም። አሁን እነሱ ሚስተር ኤክስ ተጽዕኖ ፈጣሪ ምናምን ይላሉ አይደል? አይመለከታችሁም። እነሱ እንደዛ አደረጉ ማለት እናንተ በተቃራኒው ታደርጋላችሁ ማለት አይደለም። እኛ ጋር ተጽዕኖ ፈጣሪ የሚባል ነገር የለም። የእኛ ተጽዕኖ ፈጣሪያችን ኢየሱስ ብቻ ነው። በቃ
መጽሐፍ ካለባችሁ ኢየሱስ እያላችሁ ጻፉ። እኛ በደም ፉክክር ውስጥ እንዴት ክርስቲያን ፉክክር ውስጥ አይገባም። ክርስቲያን ጀግናው ኢየሱስ ብቻ ነው። የክርስቲያን ጀግናው መስቀል ላይ የተሰራ ትልቅ ስራ አለ። እሱ ነው የኛ ማረፊያችን።